Ethiopia Link ቀደም ያስተዋወቅናቸው ናቸው። አንደኛው ስኬታማ እንዳንሆን የሚያደርጉን 5 ግላዊ ባህሪያቶች ናቸው። እነዚህ ባህሪያቶች የሚታዩብን ከሆነ ስኬታማ የመሆን እድላችን በጣም ጠባብ ነው የሚሆነው ማለት ነው። ስለዚህ ስኬታማ እንዳንሆን ከሚያደርጉን ግላዊ ባህሪያቶች ውስጥ አንደኛው ለነገሮች ወይም በህይወት እያጋጠሙ እንደሚሄዱ ስኬቶች እውቅና ለመስጠት ነው። ትንንሽ ስኬቶች አነስተኛ ስኬቶች ያው ስኬት ሲደመር አድጎ ነው አይደል ትልቅ ስኬት የሚደረሰው። ስለዚህ በየቀኑ የምናሳያቸው ትንንሽ ስኬቶች ላይ እውቅና መስጠት መቻል ማለት ነው። አንደኛው ለምሳሌ አንድ አዲስ ነጋዴ በቀን 10 ብር ቢያተርፍ ለዚህ 10 ብር ለማትረፉ አንደኛው የስኬቱ መንገድ ነው። ስለዚህ ዛሬ ስላተረፈበት ነገር የልፋት ውጤት ስለሆነ ለዛ ነገር እውቅና መስጠት አለበት ማለት ነው። እነዚህ ስኬታማ የማይሆኑ ሰዎች ግን ልክ እንደዚህ አይነት 10 ብር ቢያተርፉ ደግሞ ለ10 ብር ነው እንዴ ቀኑ ሙሉ ስለፋው ያልኩት የሚል አስተሳሰብ ካላቸው ይሄ ወደ ስኬት የሚወስደው መንገድ እንዲደናቀፍ ያደርገዋል ማለት ነው። በትምህርት ዓለምን ብንወስደው አንድ ተማሪ ለምሳሌ ክፍል ውስጥ ከክፍል ወደ ክፍል ሲዘዋወር ሁሉ እየኮረጀ የሚያልፍ ተማሪ የነበረ ተማሪ ዘንድሮ ግን አጥንቶ በራሱ ጥረት ቢያልፍ አንደኛው የስኬት መንገዱን ጀምሯል ማለት ነው። በቃ ጥሩ ተማሪ ለመሆን በመንገድ ላይ ነው ያለው። ስለዚህ ለዚህኛው ስኬቱ እውቅና መስጠት ማለት ነው። ስለዚህ በተለያዩ መንገዶች የምናገኛቸው እነዚህ አነስተኛ ትንንሽ ስኬቶች ለሚመስሉ ነገሮች እውቅና መስጠት ማለት ነው። እነዚህ ስኬታማ የማይሆኑ ሰዎች ግን በይበልጥ እነዚህ አሁን ለትንንሽ ስኬቶች እውቅና ከመስጠት ይልቅ በሌላ መንገድ ይሄ በአቋራጭ በተለያዩ መንገዶች ገንዘብን ወይም የሆነ ስኬትን ለማግኘት ጥረት ሲያደርጉ ነው የሚታዩት። ያ ደግሞ በቀላሉ ይሄ በአቋራጭ የሚደረገው ለምሳሌ ህገወጥ ነገሮች ውስጥም ሲገቡ ሊታዩ ይችሉ ይሆናል። ይሄ ደግሞ የበለጠ ኪሳራ ውስጥም ሊከታቸው ይችላል። አንዴ በህገወጥ መንገድ ከተያዙ የበለጠ ኪሳራ ውስጥ ሊከት ይችላልና ትግስት የማይታይባቸው ሰዎች ይሆናሉ ማለት ነው። ሌላኛው ስኬታማ የማይሆኑ ሰዎች ከሚታይባቸው አንደኛው ግላዊ ባህሪዎች ውስጥ አንደኛው ሰዎችን ዝቅ አድርጎ ማየት ወይም ይሄ የመናቅ ስሜት ያለው አስተያየት የሚያሳዩ ከሆነ ስኬታማ የማይሆኑ ሰዎች ሁሉ ጊዜ ለመገምገም ለመተቸት ሁሉ ጊዜ ዝግጁ ነው የሚሆኑት። ለምሳሌ ያክል አሁን የሆነ ጥያቄ ቢጠይቁትና ለጠየቁት ጥያቄ ትክክለኛ መልስ መመለሱን ሳይሆን የመለሰበት ነገሮች ውስጥ እንከንን ነው የሚፈልጉት። በቃ ልክ መሀል ላይ ያወራው ነገር ላይ ይሄ ምን ለማለት ፈልገ ነው እየተባለ ቁንጽል ይሄ ብዙም ጥቅም የሌላቸውን ነገሮች እያወጡ ያንን ሰው ለመንቀፍ እሱ እኮ እንደዚህ ነው ብሎ ለማውራት እንዲመቻቸው አድርገው ነው ብዙ ጊዜ የሚያሳዩትና ከሰዎች ውስጥ ይሄ እንከን መፈለግ ወይም ደግሞ መናቅ በትምህርት ደረጃቸው ሊሆን ይችላል፣ በስራ ደረጃቸው ሊሆን ይችላል። በተለያዩ መንገዶች ሰዎችን የመናቅ አይነት ባህሪ የሚታይብን ከሆነ አንደኛው ወደ ስኬት እንዳንሄድ የሚያደርገን ነገር ይሄም ሊሆን ይችላል። ስለዚህ ሰዎች ይሄ እንደዚህ አይነት ባህሪ ያለባቸው ሰዎች በዙሪያችን ሲኖሩ ያው ሰዎች እንደዚህ አይነት ባህሪ ያለው ሰው ሲኖር መቅረብ ብዙም ፍላጎት አይኖረንም። ስለዚህ እንርቃለን። ይሄ ደግሞ ወደ ስኬት ስንሄድ ደግሞ በዙሪያችን ያሉ ሰዎች ደግሞ ሊያግዙንም ይገባል። ሰዎች በራቁን ቁጥር ወደ ስኬት የምንሄድበት መንገድ ደግሞ እየተደናቀፈ ስኬታማ የመሆን እድላችን እየጠበበ እንዲመጣ ምክንያት ይሆናል ማለት ነው። ሌላኛው የስኬታማ የማይሆኑ ሰዎች ባህሪ ውስጥ አንደኛው የይቅርታ ሰዎችም አይደሉም ተብሏል። እነዚህ ሰዎች በተለያየ መንገድ ይጋጫሉ። እነሱ ያጥፉም ይቅርታ ለማለትም ዝግጁ አይደሉም። ይቅርታ ሲባሉም ደግሞ ይቅርታውን ለመቀበልም ዝግጁ ሆነው አይታዩም። በተለይ ይቅርታ ብሎ መጠየቅን እንደ ሽንፈት የመቁጠር አይነት ስሜት ይታይባቸዋል። ይሄኛው አንደኛው እንደዚህ እንዲታይ የሚያረጋቸው ደግሞ ህይወትን ሁሉ ጊዜ በፉክክር የማየት ነገር ይታይባቸዋል። በቃ ሁሌ መፎካከርና ሄዶ ይቅርታ ማለት እንደ መሸነፍ አድርገው ስለሚያስቡት በህይወታቸው ማንኛውንም ሰው ቢያጠፉም ይቅርታ ይሉም። ይቅርታ ቢጠየቁም ደግሞ ለይቅርታው ደግሞ ተቀባይ እውቅና የመስጠት ነገርም ደግሞ አይታይባቸውም። ይቅርባይ አይደሉም። አዎ በዚህ ምክንያት ደግሞ በህይወታቸው በጣም በዙሪያቸው ያሉ ጠቃሚ ሰዎች በይቅርታ በመባባል እጥረት ምክንያት እየራቋቸው ይሄዳሉ ማለት ነው። ስለዚህ ወደ ስኬት እንዳይሄዱ እንቅፋት ይሆንባቸዋል። በህይወት ደግሞ ከብዙ ሰው ጋር እንጋጫለን። ከተጋጨነው ሰው ጋር በሙሉ ደግሞ ተጣልተን መዝለቅ አንችልም። ስለዚህ ይቅርታ መባባሉን ማደግ መቻል አለበት ማለት ነው። እነሱ ጋር ይሄ ባህሪ አይታይም። ሌላኛው ምስጋና ማቅረብም ያው ተመሳሳይ ነው ከይቅርታው ጋር። ምስጋና ማቅረብም ደግሞ አይታይባቸውም። በተለያዩ ጊዜያቶች ሰዎች ለሚያደርጉላቸው ነገር አመሰግናለሁ
ብለው የሚለውን ነገርም መናገር አይፈልጉም። ይሄ እንደዚህ እንዳይሆኑ ያደረጋቸው አንደኛው ምክንያት የተባለው ሰዎች በዙሪያ ያሉ ሰዎች ለሚያደርጉላቸው ነገር ግዴታ አለባቸው ብለው ያስባሉ። በቃ ለኔ ይሄ ነገር ይገባኛል የሚል አስተሳሰብ አላቸውና ያንን ነገር ማድረግ ቢደረግላቸው ብዙም አይገርማቸውም። ለኔ ስለሚገባኝ ነው ግዴታው ነው ከሌላ ለኔ ያደረገልኝ የሚል አስተሳሰብ አላቸውና በዚህ ምክንያት ደግሞ አመሰግናለሁ ማለትን ከአንደበታቸው ማውጣት አልለመዱም። አመሰግናለሁ ማለትን ልክ እንደ ቅድሙ ሁሉ እንደ ድክመት ወይም ይሄ ደካማ የሆነ አስተሳሰብ አድርገው ስለሚያስቡት ይሄን ነገር ለዚህ ነገር እውቅና መስጠትም ማለትም የማይፈልጉ ሰዎች ናቸው ማለት ነው። ሌላኛው ደግሞ በቃ ውስጣቸው ብዙ ጊዜ በአሉታዊ አስተሳሰብም የተሞሉ ናቸው። በቃ ሁሌ ሰዎችን ከሰዎች ከሁኔታዎች ውስጥ ከሰዎች ውስጥ ሊሆን ይችላል ከሁኔታዎች ውስጥ ሁሉ ጊዜ መጥፎ የሆኑ ነገሮችን ለማውጣት የሚመክሩት በቃ በህይወታቸው ከሰዎች ንግግር ሲናገሩ ከዛ ውስጥ ይሄ መጥፎ የሆነቿን ነገር ማውጣት ይፈልጋሉ። በቃ ይሄ ኔጌቲቭ የሆነቿ አሉታዊ የሆነች ሐሳብን አውጥተው በዛ ላይ መከራከርን ወይም ደግሞ መጥፎ የሆነ አመለካከትን ለመፍጠር ሙከራ ሲያደርጉ ይታያል። በህይወታቸው ደግሞ በሚገጥማቸው ፈተናም መከራም ደግሞ በቃ ማማረር፣ መነጫነጭ፣ ወደ ጭንቀት የመግባት ነገር ነው ብዙ ጊዜ የሚታይባቸው እንጂ ፈተና ውስጥ ገብተው ከፈተና ለመውጣት ወደ መፍትሄ የሚያደርጉት ጥረት በጣም ደካማ ነው። ያን ነገር ሲያደርጉ አይሄዱ አነስተኛ ነውና ይሄ ደግሞ ስኬታማ እንዳይሆኑም ምክንያት ይሆናል። በህይወታቸው በቃ ሁሉ ጊዜ ብዙ ጊዜ ይታይባቸዋል ማማረር፣ መነጫነጭ፣ እኔ እኮ እንደዚህ ነኝ፣ እኔ ከዚህ በፊት እንደዚህ ሆኜ ነው። በቃ በህይወታቸው የገጠማቸው ነገር በሙሉ የማይስተካከል አድርገው የማሰብ ነገር ይታይባቸዋልና በህይወታቸው ያሉትን ነገሮች በሙሉ በአሉታዊ ጎን በኔጌቲቭ ጎን ወይም ይሄን በመጥፎ ጎን በመልነው መንገድ ሁሉን ነገር የሚያዩት በዛ ነገር ነው እንጂ በህይወታቸው ያለውን መልካም ነገሩን የማየት ያመለካከት ሂደታቸው በጣም ደካማ ነው ተብሏል። ስለዚህ እነዚህ 5 ነገሮች ስኬታማ እንዳንሆን የሚያደርጉን 5 ግላዊ ባህሪያቶቻችን ናቸው። ባህሪያት ናቸው ነው እንጂ። እሺ ተስፋዬ እናመሰግናለን በጣም